የተወደዳችሁ ክርስቲያኖች የባህሩን ንውጽ ውስታ ከመገሰጹ በፊት የነርሱን ፍርሃት ገሰጸላቸው ወገኖቼ ብዙ ነገር አይተዋል ግን አሁንም ፈርተዋል ስለዚህ የነሱ ፍርሃት መገሰጽ አለበት ምክንያቱም የሰጣቸውን ጥቅም ሁሉ ገና ወደ ልባቸው አላስገቡ ምእመናን ገብቶናል እግዚአብሔር እስካሁን እየኖርነው ያለነውን ህይወት ተረድተናል አምላካችንን አውቀናል ናውንም በፍርሃትና በንውጽ ውስጥ እንኖራለን አው ቅድም እንዳልኩት ፍጹማን እስከነሆን ድረስ እንኖር ግን እሱ ይገስጸናል ስለምን ትፈራላችሁ ይላቸዋል ባህሩን ከመገሰጹ በፊት እነሱን ገስጿቸዋል ለምን መሰላችሁ እየፈሩ ያሉት ፈተናው ከትላንት ካዩት በላይ ከብዶ ሳይሆን እምነታቸው ጎሎ ስለሆነ ነው ወገኖቼ ከትላንት የተለየ ፈተና አልመጣብንም ዛሬ ከሌሎች ክርስቲያኖች የተበለጠ የተፈተና አለ ያንዱ ፈተና ላንዱ ቢገለጽለት ኖሮ ብዙዎቻችን በጸጥታ በኖርን ነበር ብዙዎቻችን እጆቻችንን ዘርግተን ባመሰገንን ነበር ፈተናው ከብዶ ሳይሆን እምነታችን ጎሎ ነው ወገኖቼ እንጂ የትላንቱ ፈተና ከባድ አልነበር ለዚህ ነው ጌታችን እምነት የጎደላችሁ ያላቸው ፈተናው በጣም ከባድ ነው አይደለም ያላቸው እምነታችሁ ጎሎ ነው አላቸው ለምን የትላንቱን ረስተውት ነው ምእመናን የትላንት ያሻገረን ከረሳ ነው ዛሬ እንደሚያሻግረን እንጠረጥረዋለን ትላንቱን የሚረሳ ክርስቲያን ዛሬን መቆም አይችልም ወገኖቼ ለዚህ ነው የገሰጻቸው ብዙ ነገር አሳይቻችሁ ብዙ ቃል ኪዳን ገብቼላችሁ እምነታቸውን ነው እየገሰጸው ያለው ወገኖቼ አይዟችሁ የትላንትናውን አትርሱት እስራኤል እኮ እግዚአብሔርን የለህም ያሉት ዞር ቢሉ የኤርትራ ባህር ላይ እየተንሳፈፈ ያለው የፈርዖንና የሰራዊቱ አስከሬ እየተንሳፈፈ እግዚአብሔርን ግን ረስተውታል ችግራችን ገና በቀደም ተወግዶ ሌላ ችግር ሲመጣ እንደገና እንጠረጥረዋለን ከትላንት ያሳለፈን እግዚአብሔር ለዛሬም የማይታመን ይመስለን እንጠረጥረዋለን እግዚአብሔርን በችግራችንና በመከራችን ልክ መገመት እንፈልጋለን ላንተ የሚያቀት የለም ከማለት ይልቅ በፍርሃት እንናጣለን ለዚህ ነው ረስታችሁት ነው የሚላቸው አይመስላል ረስተኸው ነው ስራ ሳይኖር ስንት ዘመን ያኖረ በምን እኖራለሁ ስትል ያኖረ ምን ይውጠኛል ስትል ያስጠጋ እንዴት እጽናናለሁ ስትል ያበረታ እንዴት አልፈዋለሁ ስትል ሊያሳልፍ የመጣውን አሳልፎ ያሳየ ታዲያ ረስተው ነው እግዚአብሔር ምን ያስፈራችኋል አላቸው ምን ለማለት ነው እኔ አብሬያችሁ እያለ ምን ያስፈራችኋል ያላቸው እኮ ተውት እንጂ ችግርን ከክርስቶስ በላይ ማድረግ አያሳፍርም ፈተናን ከአምላካችን በላይ ማድረግ አያስገርምም የሰጠንን አምላክ ከተሰጠን ነገር በታች ማድረግ አያሳዝንም እሱ ነው የሚላቸው እኔ አብሬህ ያለው ምን ያስፈራሃል አንዳንዴ ተማመነብን እንጂ ወገኖቼ እንደሱ ነው የሚላቸው ከመጠበቅ ይልቅ መፍጠር አይበልጥም አይቀድምም ታዲያስ የፈጠርኩ ላልጠብቅህ ነው ያመጣው እናንተን ካለመኖር ያመጣውት ላልጠብቅ ነው እኮ የሚላቸው ምን ያስፈራችኋል እንደሱ ነው እኮ የሚላቸው ደግሞስ ምን ያስፈራችኋል የሚላቸው ምንድነው ካላችሁ መከራስ ምን ያደርጋችኋል እንዴ ያከብራችኋል ወይስ ያዋርዳል ማይበሉ ነው ውስጣው ንፋሳቱ ምን ያደርጋችኋል አባቶቻችሁን ምን እንዳደረገ ያደርገዋል እንዴ አባቶቻችንን ምን አደረጋቸው መከራ አጠራቸው እንጂ አላጎሳቆላቸውም አይተናቸዋል አዳናቸው እንጂ አላጠፋቸውም አይተናል ተባረኩበት እንጂ አልዳዩበትም አይተናል
ታዲያ አባቶቻችሁ እንደዚህ ከሆኑ እናንተ መከራ ምን ያስፈራችኋል? እናንተ አባቶቻችሁ ልጆች አይደለ? እኔ ደግሞ አባቶቻችሁ አምላክ የእናንተ አምላክ አይደለው? እሱ ነው እኮ የሚላቸው ወገኖቼ። መከራ ምን ያደርጋላችኋል እንዴ? እኔ ያለው ብቻ አይደለም አባት መከራ ምን አደረጋችሁ? አከበራችሁ ወይስ አዋረዳችሁ? የተወደዳችሁ ክርስቲያኖች ታላቅ መናወስ ይኖራል፣ ግን እንዳትረሱ ቀጥሎ ታላቅ ጸጥታ ይከተላል። መናወሱ ላይ እንዳትወርዱ፣ መናወሱ ላይ ታንኳ እንዳትቀይሩ፣ መናወሱ ላይ የራሳችሁን መፍትሄ ስትፈልጉ አትዳክሩ። ጸጥታው መምጣቱ አይቀሬ ነው። አባቶቻችን ምን ሆኑ? በጨለማ ተጣሉ፣ ታላቅ መናወስ። ጨለማውን አበሩ፣ ታላቅ ጸጥታ። አባቶቻችን እንደዚህ ነው የኖሩት። እጅግ በተናቀ ህይወት ውስጥ ኖሩ፣ ታላቅ መናወስ። እጅግ ከበሩ፣ ሊነገር ወደማይችል ክብር ደረሱ፣ ታላቅ ጸጥታ። ለአራዊት ተጣሉ፣ ታላቅ መናወስ። ለአራዊት ተጥለው ግን አልቆዩም፣ የመላእክት ጓደኞች ሆኑ፣ ታላቅ ጸጥታ። የነገስታትን ግርማ አዩ፣ ታላቅ መናወስ። የእግዚአብሔርን ፊት አዩ፣ ታላቅ ጸጥታ። ገደል ተወረወሩ፣ ታላቅ መናወስ። የሲኦል ነፍሳትን ግን አወጡ፣ ታላቅ ጸጥታ። አካላቸውን ተቆራረጡ፣ ታላቅ መናወስ። ብዙዎችን የክርስቶስ አካል አደረጉ፣ እነሱ ሲቆረጡ፣ ታላቅ ጸጥታ ነው። ታላቅ ጸጥታ ነው። ዓለም ፊት ነሳቻቸው፣ ታላቅ መናወስ። የእግዚአብሔር ባለሟል ሆኖ ታላቅ ጸጥታ። በገመድ ተጎተቱ፣ ታላቅ መናወስ። በጸሎት በፍቅራቸው ብዙዎች ነፍሳትን ለክርስቶስ አቀረቡ፣ ታላቅ ጸጥታ። ዘለፋን እንደጠገቡ፣ ታላቅ መናወስ። ዝማሬ መላእክትን ሰሙ፣ ታላቅ ጸጥታ። የትኞቹንም አባቶች ሕይወት ተመልከቱ። ኢዮብ 10 ልጆቹን በአንድ ጊዜ አጣ። ኢዮብ ያ ሁሉ መከራ ደረሰበት፣ ታላቅ መናወስ። ታላቅ ሊነገር የማይችል መናወስ። መጨረሻው ግን ምን ሆነ? ሁላችሁም እንደምታውቁት ኢዮብ ምን ሆነ ካላችሁ፣ ለኢዮብ ከመጀመሪያው ከነበረው ሀብት በላይ እግዚአብሔር ሁለት ከፊተኛው ይልቅ የኋለኛውን ኢዮብና ያለውን ንብረት ሁሉ እግዚአብሔር ባረከ። ታላቅ መናወስ፣ ታላቅ ጸጥታ ሆነ። መጽሐፍ ቅዱስ እንደ ኢዮብ ሴቶች ልጆችም ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም ይላል። ታላቅ ጸጥታ። እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው ይላል። ታላቅ ጸጥታ። አብረ ከክርስቶስ ጋር ወደ ታንኳው ከወጣ ማይበሉን ንስታውን ፈተናውን የምትቀበል ክርስቲያን ከሆንክ ጸጥታው አይቀርም፣ ጸጥታው ይመጣል። ታላቅ መናወስ፣ ታላቅ ጸጥታ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን። ይቆየን። አሜን። አብሮ ያሰማን።